አልሆነልህም አንተ ጋለሞታ ቂጣህን በልተክ ወደ ምኝታ ትላለች ጎጃም ሜዳ እና አንድ ጊዜ ማለት ነው ውሽሚት ውሽሚት አልሆነልሽም ቂጣሽን በልተሽ ወደ ምኝታሽ ብዬሻለሁ። እና እንግዲህ ጠገብ ጠገብ እያላችሁ ነው፣ ነጠር ነጠር እያረጋችሁ ነው ማለት ነው። ነጠር ነጠር እንግዲህ የብሩኬና የዩ እንግዲህ ፍጥጫው እንደቀጠለ ነው ማለት ነው። እንግዲህ ካሜራ መያዟን አያውቅም ነበረ ብሩኬ። ከዛ ካሜራ መያዟን ሲያውቅ እንግዲህ በድንጋጤ ሊወድቅም እኔ እንጃ፣ እኔ ሱሪውም የወለቀ መሰለኝ፣ ልብሱ ለብቻ ይልጥ ተጀለጠ ማለት ነው። እኔ ብቻ አላቅም። እኔ ይሄንን ቃላት መጠቀም አልፈልግም። እኩል ደራደራ ከሀይሚዬ ጋራ እንደነሽ በሉልኝ። ቀኝ እጇን ይዛችሁ ቅመም የታደሰ መቼም የኮራናት አታናግራችሁ። ሸገር ላይ ተበሩ ይሰራል ማማ ቅመም የታደሰ ሲሏት እንድሰማ በጧታ በማታ በጧትም በማታም ሀይሚሻ ቆንጆቱ ሲሏት እንድሰማ እላለሁ። ለማንኛውም የባቄላ አበባ የመሰለው ጥርስሽ አሁንም ቅመም የታደሰ ትናገረው እሷ ወይንም ትሳቅበት እሷ ብያቸዋል። የመልእክቴ ለውሽሞቹ ነው። እንግዲህ ውሽሞቹ እንግዲህ ዛሬ ይገናኛሉ ማለት ነው። ትናንትና በተለቀቀው ቪዲዮ ሁላችሁም አይታችኋል። ይህን ለዚህ ቪዲዮ አዲስ የሆናችሁ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡ። እናመሰግናለን። ለምታደርጉ ለምታበረታቱም አመሰግናለሁ። ዛሬ እንግዲህ በዋናነት የመጣሁት እንግዲህ ቪዲዮውን ካታዳምጡ ሀሳብ አትስጡ፣ አትሳደቡ፣ ሰውን አታንቋሹ ማለት ነው። ቪዲዮን አይተን ነው እኛ እንግዲህ እዚህ ያለን ሰዎች የምንሰራው ቪዲዮን አይተን ቪዲዮን ተመልክተን በደንብ አይተን ነው። ስለዚህ እናንተ ደግሞ ከመሳደባችሁ በፊት ወይንም ሀሳብ ከመስጠታችሁ በፊት ቪዲዮኑን በደንብ አይታችሁ ሀሳብ ብትሰጡስ? እኔ ብሩኬ ተስተካክሎ ከመጣ እንደደመቁ እንደ ሩታ ነው እያደረገ ያለው። ወንድ አይከበርም ወይ ወንድ ልጅ አይከበርም ወይ እያለ እንግዲህ ይችን ግፋፎ ትናንት ወዳ ይዞ መጣ። ይህች ደግሞ እንግዲህ እንዲሁኒ በጣም ነው ያፈርኩት። የምር ነው የምላችሁ። በጣም እዩ የዶሮዬን በልታ ነው የመጣችው። የዶሮዬን በልታ ማለት ነው። በነገራችን ላይ ልጅቷ አይፈረድባትም። ጽፎ የሰጣትን ነው የምታነበው፣ ጽፎ የሰጣትን ነው የምተውነው። ብዙዎቻችሁ ደግሞ የመደነጋግላችሁ ቅመም የታደሰና ብሩኬ አንድ ላይ ሆነው ነገሮችን ያከሽፉታል። እመኑኝ ያልኳችሁ ብዙዎቹ አትደነጋገሩ። ይሄ የስራና የስራ ባህሪ ነው። ስራም ቢሆንም ደግሞ ብዙዎቹ ናችሁ እንደዚህ የምትሉት። እኔ ጎጃም እንደዚህ አይደለም። ምክንያቱም ያንን ሰው ባሌ እስካልኩ ድረስ አሳልፌ የማልሰጥም። ሌላ የሚያይብኝም ከሆነ በቅንጭላቱ ተደፍቶ መንገዱን ጨርቅ ያርግለት መሄድ ይችላል። ገባችሁ አይደለ? ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የጎጃም ቤተሰቦች ብያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዜት ይበልልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እና ምን ልላችሁ ፈልጌ መሰላችሁ? ይሄ ነገር ትውልድን የሚያበላሽ ትውልድን የሚገድል በሴት ላይ ሴት ማምጣት፣ ሴቶቹ ደግሞ በወንድ ላይ ወንድ እንዲያመጡ ነው እያስተማራችሁ ያላችሁት። በእርግጥ ወንድ ልጅ ማስተዳደር ከቻለ 4 ያዝ ይላል በእስልምና። በክርስቲያኖች ደግሞ አይፈቀድም። ምክንያቱም የኢትዮጵያ ብሔር ብሔረሰቦችን ያቀፈች ሀገር ያሳደገች ሀገር ናት። እኔ ካሁን በኋላ መሳደቡን ትቼ ሀሳቡን ብቻ ብሰጥ ይበልጠኛል። ለምን እያዳመጣችሁ አይደላችሁም? ብዙዎቹ ገባችሁ አይደለም? ስለዚህ እኔ መናገር ከፈለግኩኝ ከሌሎቹ ከውሸታሞቹ ጎጃም ሚዲያ ፈትፍታ እንደ ጤፍ አበጥራ ምርቱን አውጥታ ይዘው ትመጣለች። እንደ ሌሎቹ አመድ ሳላደርግ ማለት ነው። ስለዚህ ይሄ የተለመደ አይደለም። ጉታጀራን በመጥፎ ነገር እንድትጠራ በቻይቤ ድስ እንድትጠራ እያደረጋችሁ ያላችሁት ብሩኬ አንተና ሩታ የምትባል ግለሰብ ናት። ስለዚህ አንተ ወንድ ልጅ ነህ፣ ቆፍጠን ብለክ ሀይሚሽ ጋር ተመልሰክ ይሄ ብዙዎቹን ያስቆጣል። በነገራችን ላይ ብዙዎቹን ወደ እንሱን አስቆጥቷል። ብዙዎቹን አስቆጥቷል። የአንተ ትንሾች ናቸው። ሀቂቀተን ቅመሜን ይወዷታል፣ ያከብሯታል። ግን ደግሞ አልጎዳትም። የጎዳት መስሎ ከሆነ እዚህ ጋር ነው የተሸወድከው። ስህተቱ የት ነው ብሩኬ? የአንተ ስህተት ሴቶችን እያንጋጋ እየቃየርክ ስትመጣ ነው። የበለጠ ከቅመሜ ጋር ከትንሿ ታደሰ ጋር እንድንቆም አይዞሽ እንድንላት አሳምረን እንድናመጣት አድምቀን እንድንከተላት ነው ያደረግከው እንጂ
እሷን የጎዳሃት አይመስለኝም። ይኸው እሷ ማንም ሴት ጋር የሰው ልጅ በሰው ሚዛን አይደለም የሚለካው፣ እህል አይደለም ወይንም ደግሞ ጋዝ አይደለም። የሰው ልጅ ሚዛናዊ አንተ ነክ እንጂ ራስክ ነክ እንጂ ሚዛናዊ መሆን ያለብክ። የሰው ልጅ እህል አይደለም የምትመዝነው። የሰው ልጅ አይመዘንም። ለምን? ሰው በመሆኑ ብቻ ነው ያንን ሰው የምታከብረው አይደለ እንዴ? ምናልባት ይሄ መልእክት ብዙ ነገር አለው። በደንብ አዳምጡ ቁማችሁ እና ይሄ ማንኛውም ብሔር ብሔረሰቦች የሚያውቁት ነገር ነው እና ይሄ የምታስተላልፉት ነገር ሁላችሁ እኔ ጠቅልል አድርጌ ነው ለጉታጀራ ዩቱበሮች። አብርሃምን ብዙ ስህተት ሰርቷል። እሱ መስራቱ ጀግና ሆኖ ሳለ የሰራቸው ብዙ ስህተት አለ። ጀግና ነው፣ ይቀጠቅጣል፣ እሱ ያሰለጥናል ሰውን። ገባችሁ አይደለ? ግን ለተመልካች ክብር የሚባል ነገር አለ። ብሩኬ አሁን እንደ ሴት ነው እየሰራ ያለው፣ እንደ ሴት እንደማ እንደ ደመቁ እየሰራ ያለው አንተ። ይሄ ለአንተ ሊያስሄድህ አይችልም። በወሬ ደረጃ ከሆነ እንደ ቅመሜ የሚያውቅ የለም። ትዳሯን ደግሞ ጥርምጥና አድርጋ ደግሞ እነዚህን እንሽላሊቶች ማክሸፍ ትችላለች። ቅመምዬ ተከሽፋቸዋለች። ደግሞ አክሽፊያቸው። የኔ ጀግና የኔ ቀብራራ ብዬሻለሁ። አክሽፊያቸው እነዚህን። እውነቴን የምነግርሽ ይሄ ወደንሱ ለብቻ እየተባላ ከአንቺ ጋር እየመጣ በውስጥ ዘመድ መስሎ እነዚህ ጠላቶች ጓደኛ መስለው የሚጠጉሽ ምናምን አክሽፊያቸው። በስናይበር ድምፅ በሌለው ስናይበር በኮሜንት ባያቸው። ለምን ትፈሪያለሽ አንቺስ ቢሆን? ስለዚህ እኔ ምን ልላችሁ ፈልጌ መሰላችሁ፣ ይሄ ነገር ጥሩ አይደለም። ብሩኬ ወደ ራስህ ብትመለስ በጣም ጥሩ ነው። እንወድሃለን፣ እናከብርሃለን። ግን ደግሞ መጥፎ ስራ ስትሰራ አንቀበልህም፣ በፍጹም አንቀበልህም። ወደ ራስ ተመልሰክ አንድ ላይ ሆናችሁ ቅመሜ ጋር ብትሰሩ እናንተ ብዙ ነገር ማድረግ ትችላላችሁ። እውነቱን ልንገርህ፣ ብዙ ነገር ማድረግ ትችላላችሁ። ይቺ ዩናት ማንትሴ የምትላት ደግሞ ይቺ እንሻሽሊት ብትለብስ አያምርባት፣ ብትበላ ብትጠጣ አያምርባት። አቆልቁዬ እያየው ቅመሜ ታደሰ የቤትሽን ታዛ አሸቅቤ እያየው የቤትሽን ታዛ ምን ነው መቅረትሽ ነው ቅመሜ ታደሰ ብቀባዋል ወዛ ብበላው አልጠግብ። እስቲ ታይኝማ፣ ነይበት ጨረቃ ፋሚሊ የሚዲያው ድምቀቷ ቅመሜ ታደሰ ነይልን እንደው አትቅርብን። እነዚህን ውሽሞችን አክሽፊልኝ ማለት ነው። እባብ ገላው ያምራል ካፉ ላይ ነው መርዙ፣ ከደንቆሮች ጋር ንግግር አታብዙ ይባላል። ስለዚህ ነይ ቶሎ፣ አይዘለዘልም የዶሮ ምላስ፣ የሰው ቀናተኛ አይጣ ላይ ድረስ እላለሁ።